ለእናንተም ለቤተሰቦቻችን እረፍት ለእኛም ለነሳሚ የሚሆን በቃ ለአንዴና ለመጨረሻ ጊዜ ሰላማቸውን የሚያገኙበት ነገር ይዘን ነው የመጣ ነው አይደል? ናቲ ችግር ብዙ ችግር አለ፣ ጓዳ ውስጥ ያስቀመጥከው ችግር አለ። ይኸውልህ ያ ዳንኤል የሚባለው ሰው ለምን ሙስሊም በላ አይደለም የመጣ ነው። እንብላቶ ለማንኛውም የተቀበረ መተት አለ። የምትሰማ ከሆነ ስማ። አሁን ለምን ትጨቃጨቃላችሁ? ዶማ ካለ አንተ ባዶና ቦታ ናውጣ ሳሚ ለምንድን ነው የማሰማው? ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር የተመሰገነ። ያው ዛሬ ለእናንተም ለቤተሰቦቻችን እረፍት ለእኛም ለነሳሚ የሚሆን በቃ ለአንዴና ለመጨረሻ ጊዜ ሰላማቸውን የሚያገኙበት ነገር ይዘን የመጣ ነው አይደል ናቲ? እኔ በቃ እነሱን ከዚህ በላይ እንደዚህ ሆኖ ማየት አልችልም። እንደዚህ እየተበጣበጡ እየተፋጁ በቃ እያበዱ ሁለቱም አብደው ነው የተሻላቸው አይታል። ስለዚህ እኛ እያለን ደግሞ ይሄ ነገር ሲፈጸምባችሁ ቁጭ ብለን ማየት አንችልም እና ቤተሰቦች ይሄ ነገር ስለከበደኝ እኔም ያው ለእነሱ መፍትሄ ይሆናል ብዬ ያሰብኩትን ነገር ከሆነ ቦታ ብቻ የሆነ ነገር ነው ቤት እዛ ስንገባ ነው የምንነግራችሁ። የሆነ መፍትሄ ይዘን መተናል አይደለ ናቲ? አዎ ለምን መሰላችሁ ቤተሰቦች ይህን ነገር በቃ በብዙ አይነት መንገድ ለመፍታት ሞክረናል እና እስኪ አሁን የመጨረሻ አማራጭ የምንለው ማለት የዚህ ቤተሰብ ጉዳይ ሰላም ሊሆን አልቻለም። በብዙ አይነት መንገድ እሱም ድኖ እሷም ድና ራሱ ሰላም ሊሆን አልቻለም እና ስለዚህ መፍትሄ እኔ ናቲ ይዘን መጥተናል። አሁን ይሄን ነገር ያደረኩት ወይ እናንተም ቅር ሊላችሁ ይችላል። እንዴት እንደዚህ አይነት ቦታ ትሄዳለህ ምናምን ሊሉኝ ይችላል። ግን በቃ አልቻልኩም። እንዴ እነዚህ ሰዎች መጨረሻቸው ምንድን ነው? አሁን እኮ ዞሮ ዞሮ እኛ ጋርም ደርሶ ነበር። አይተሃል ገነት ስትሆን የነበረውን ነገር አይደል? ይሄ ዳንኤል የተባለ ሰውዬ ከመጣ በኋላ ብዙ ነገሮች እየተፈጠረ ነው ያለው። አዎ ምንድነው አንደኛ እሱ ላይም እንዳትፈርዱበት። አንደኛ የሄደበት ምክንያት ምን አብረናል እንሄድ ነው። ለምን ትደባብቃለህ? እና ለምን ትደባብቃለህ? አብረን እንሄድ ነው። ለክፋት ደግሞ አይደለም ያን ለጥሩ ነገር እንሄድ ነው። አዎ እሺ ችግር የለውም። በቃ ብቻ እንደዚህ ያደረግንበት ምክንያት ለጥሩ ነገር ስላሰብን ነው። እና መጀመሪያ ምንድነው የነበረው ሀሳባችን ያው የአንተ ቤተሰብ ላይ ያለውን ችግር ለመፍታት ነበር ዋና ዓላማው። እሱ ነበር ዓላማው። ከዛ እዛ ከሄድን አይቀር ብለን ያው እንደ አጋጣሚ ያንን ነገር የነሱን ጉዳይ ስናረጋግጥ እንግዲህ የተነገረን ነገር አለ። ይሄን የተነገረን ነገር በጣም አስደንጋጭ ነገር ነው ቤተሰቦቻችን። የምር እኔ በጣም ነው የደነገጥኩት መጀመሪያ ስሰማ። በፊትም ጠርጥሬያለሁ በእርግጥ ግን እዛ ደግሞ ሲነገረኝ በቃ በጣም ነበር የደነገጥኩት። እና ደግሞ ስለ አንዳንዴ ሰው በጣም ችግር ውስጥ ሲገባ መፍትሄ ለማግኘት ይሯሯጣል። እኛም ደግሞ መፍትሄ ለማግኘት ስንል ነው እዛ ሄድነው አይደል? ስለ ገነት ጉዳይ መፍትሄ ለማግኘት ስንል በቃ ስለዚህም ተናገረ። ስለዚህ እኛ ደግሞ የነሳሚን ሰላም ስለምንፈልግ ሳሚም አሁን እግዚአብሔር ይመስገን ተሽሎታል። ከዚህ የበለጠ ደግሞ ከአሁን በኋላ ጭቅጭቅ እንዳይኖር ያ ዳንኤል የሚባለው ደግሞ ከቤተሰባችን እንዲወጣ በቃ ያለንን አማራጭ ይሄ ነው። ገብተን እንገራቸዋ ገብተን መንገር አይደለም መጀመሪያ እናማክራቸዋለን። ስላለው ነገር እናማክራቸዋለን። ቁጭ አለን ለመጨቃጨቅ አይደለም የመጣ ነው። አማክረናቸው እንደዚህ ነው ችግሩን ያለውን ነገር መፍትሄውን እንነግራቸዋለን። የሚስማሙ ከሆነ ጥሩ ተስማሙ፣ ማይስማሙ ከሆነ ደግሞ እኔ ግን ጥያለሁ በጣም ናቲ። እኔ በቃ የቻልኩትን ነገር ነው ማድረግ የምፈልገው። አንፈልግም የሚሉ ከሆነ አይደለማ እስካሁን እኮ አንፈልግም የሆነ ነገር ስንነግራቸው አንፈልግም እያሉ ስንቴ ነው ሲያስወጡ ነው የከረሙ። ስለዚህ አሁን የመጨረሻ አማራጭ መውሰድ ነው እና የፈለገ ነገር ይምጣ በቃ። እንደዚህ አትበል። ክብር ምናምን ሳይሆን አሁን እነሱ ነው ራሳቸው ይክፈቱ። የምንቀመጥበት እኮ ነገር
ልንጎራደድ አይደለም ግን በቃ የምንቀመጥበት ነገር እኮ የለም። ሰላም ሲኖር ደስታ ሲኖር ነው እኮ የምትቀመጠው። ልንጨቃጨቅ አይደለም የመጣ ነው፣ በክብር ልናወራ ነው። እኔ ልጨቃጨቅ አይደለም ሳሚ። ከዚህ በፊት ብዙ ጊዜ መፍትሄ ይዘን ስንመጣ እንደ ውሻ አድርገህ ነው የምታባርረን። እሷን ብትሆን እንደ ውሻ እያደረገች ነው የምታባርረን። አንተም ሳትሆን እሷ መፍትሄ የሚባል ነገር አምጥተህ ታውቃለህ? ብዙ ጊዜ ከናቲ ጋርም ከሉል ጋርም ራስ ችግር ነው፣ በአካል ችግር ሆነ ነው። ችግር ብዙ ችግር አለ፣ ጓዳ ውስጥ ያስቀመጥከው ችግር አለ። ይኸውልህ ያ ዳንኤል የሚባለው ብዙ ችግር አለበት። ምን ሆነ ነው? እሺ ሳሚ ገና እንደመጣ ጭቅጭቅ አይደለም። ቁጭ በላለኝ። ለምን ደው የምቀመጠው? ሰላም ሳይኖር ደስታ ሳይኖር ምን የሚያስቀምጥ ነገር አለ? እንድትጨቃጨቅ ነው እንደ ታዲያ የምትመጣው? መጀመሪያ ቁጭ ብለን እንደ ትልቅ ሰው እናውራ። አንድ ነገር እንኳን ሳትቆም ማውራታችንም እንዴ ሳትቆም ላይ ማርፊያ ቁጭ ብለን እናውራ። ውጭ አሁን በስነ ስርዓት ተመካክረን ልናወራ አይደል? አንተ ትሻላለህ። አውራ የሚያወራ ምንድን ነው የሚሻለው ከኔ? ምን አንተ ትሻላለህ? እኔ ጨቅጫቃ ነኝ እንዴ? እንደመጣኩ እዚህ ቤት እየመጣሁ ሁሉም ሰው ይጮሃል። ልጆቹ ራሱ እንቅልፋቸውን እሱ ልክ ነህ፣ እሱ ልክ ነህ። እኔ እንደውም ከእሱ ይልቅ ማለት ይቅርታ አድርግልኝና ሳሚ እንትና ዮናስ እንደዚህ ስላልኩ ማለት ነው ከቻልክ ሳሚን ብቻ ብናወራው ደስ ይለናል በዚህ ጉዳይ። ቶቶ ይቀመጥ እዚሁ። ሁላችንም እንትን ማለት አለ። አንተ መስራት ያለብን ነገር ነው እኛ እየሰራን ያለ ነው። ስለዚህ ቁጭ ብለህ ማዳመጥ አለብን። እኔ አላዳመጥም አላልኩም፣ ግን ደግሞ እሱን በሚያስረዳ ሁኔታ ገባህ አይደል? ያሳልፈውን ታውቃለህ። በቁጣና እኮ ቀስ ብለን አሁን እኮ ቁጭ አለን እኮ አሁን አለ ያ ሰውዬ የሰይጣን እንዳይሰማን ደግሞ ይርኩስ እሱ ውስጥ ላይ ነው። በቃ አይሰማም። ውስጥ ላይ አይደለም። ና ቁጭ በል። ብዙ ጊዜ ተሻውደ አይመለከትም። ሲጀመር እሱ ጋር ብዙ ጊዜ ብቻ ነው እንደፈለኩ ማስቀመጥ። ማንም ሰው እዚህ ጋር እየገባ ማየት አይችልም። እኔ ላንተ ስል ነው እዚህ እየተንከራተትኩ ያለሁት። ስለዚህ ያንን ሰይጣን እንዳይሰማ እንትን በለው። አይሰማም። ተረጋግተው ይሄን ሁላ መስዋዕትነት ከፍለን ሰምቶ እንዳያበላሻቸው ነገሮች በቃ ነገርኩ። እኔ ለሱ ኃላፊነት ወስደው እና ደግሞ ምንድነው ኃላፊነት የምትወስደው? ኃላፊነት ወስደህ እኮ አየነህ እኮ በቃ ያለ እኔ ፍቃድ ማንም ሰው ወደ ውስጥ እንዲገባ አልፈልግም። እንኳን እኛን እኮ ያን ሰይጣን እኮ አስገብተዋል አይደል? እኔ ስፈቅድ ብቻ ነው በቃ። እናንተ የለም የምትሄደው አይሰማም። እንዳይሰማ እዚህ መጥቶ አስራችሁታል። በቃ ረዛ እንትና ያለ አንዳች ምክንያት ማለት ነው ታስሯል። በስነ ስርዓት እኮ አይደለም እኮ ተናገሩ እንዳላስወጣ። ለምን ነው የምታስወጣኝ? ሳሚው ለትልቁም ነገር ነው ይዘን የመጣ ነው። ለምንድን ነው የምትጨቃጨቁት? አዎ ማይጠቅም ቢሆን ምን እንሰራለን? እዛው አንሄድም እንደ አንቀርም። ለምን እንመጣለን? ለአንተ ብቻ አይደለም ይሄ የቤተሰብ ጉዳይ ነው። እስቲ እዚህ ቤት አንድ ቀን እኛም ወግ ይድረሰንና እንደ ሰው ማለት ነው ቁጭ በሉና ሰው እንደ ሰው ቁጭ በሉ። ሲንካ ሙዝ ብላ ያዙና ቁጭ በሉ በቃ። ሰው ለምን ሙስሊም በላ አይደለም የመጣ ነው። እንብላቶ ለማንኛውም ጠንከር ማለት አለብን ሲጀምር እንደሱ በቃ አንድ ቀን እንኳን እንደ ሰው ተግባብተን ማውራት አንችልም። እንዴ ቁጭ ብላችሁ ወለና ደግሞ ምሳል በለው ነበር ሙዝም ያንቀሰው ብሩና ያውሩ ምን ለማለት እንደመጣችሁ ማለት ነው። ማየቃኑ ችግር አታጡም እና ቁጭ ብላ ብላ ይሆናል ችግር ለበክሰራ በሰው ቁም ነገር ልናወራ ነው የመጣ ነው። ስለዚህ በስነ ስርዓት እየጮህብኝ ነበረ። አፋቸውን ያዘጓቸው ሙሰጣችሁ ተጣጣል አብዛት ሙሰጣት ነው የምታሰራቸው እንዴ? አላ በቃ እየጮህብኝ ነው ብላና ቶሎ ቶሎ የምታወሩት ነገር አውሩና ጠፉ። ናቲ በረጋታችሁ የምፈልጉት ነገር አታወሩ። ሳሚ እኔ ነገርኩ ነገር አለ አይደል? ጀመር ሲርባቸው ነው የሚመጡት እዚህ ቤት። ሳሚ ይኸውልህ በክብር ነው እንድታናገረን የምንፈልገው። ገባህ? እዚህ ጋር ሙስ ስለሰጠህ እንድትሰድበን አይገባም። እኛ ርቦን አይደለም የመጣ ነው። ርቦን አይደለም እኛ የመጣ ነው። አላቅም እኔ እግዚአብሔር ለምን እንደምትመጡ ራሱ እዚህ ቤት አንዳንዴ ይዛችሁ የምትመጡት ነገር ውሃ ያነሳ። ወንድም እየበላን እኛ ብቻ አይደለም እኮ ወደም ሞልተ ከመሄድ ውጭ አንድ ቀን መፍትሄ አምጥታችሁ አታውቁም። ከዚህ ሁሉም በራባበሉት አሁን ይሄን ሬሳ እንዴት አድርጌ ነው ይዤ ያዝ በራባበላ ሲጀመርባቸዋል። እኔ አልፈልግም። በቃ ናቲ ብላ በእናትህ ያዙ። በእርግጥ ርቦን ነበረ፣ ግን እኛ አሁን ልንናገር የመጣነው ጉዳይ አለ። ከዚህ ሁሉ እኮ እየበጠበጥን አይደለም፣ ቁም ነገር ይዘን ነው። ጭራሽ ቀልድ አደረጋችሁት ያለውን ነገር
ናቲ አሁን ወደ ቁም ነገሩ እንሂድ። በቃ ይበቃል። ጨረሳችሁ በልታችሁ? ያልሽ እኛ ለእናንተ ሰላም ነው እንዲህ እየሆነን ያለ ነው። እሺ ምንድነው እሱ? ቆይ ምንድነው የተፈጠረ ነገር? ሁልጊዜ አዲስ ነገር ይዛችሁ አትምጡ። አይደለም እኛ ለእናንተ ስንል ነው። ናቲ ይኸው ቁም ነገር ነው እኮ ምን ሆናችሁ? ለምን ዛሬ መጣችሁበት ምክንያት? እናንተ ቀላል አታርጉት። በጣም ትልቅ ቁም ነገር ነው። ብዙ ዋጋ ከፍለን ነው እዚህ የመጣ ነው። በኋላ ትበላለህ። አሁን እንንገራቸውና እንትን እንበለው። ኧረ በእናትህ ይብላበት፣ ርቦታል፣ ይብላበት። ችግር የለውም። እኔ ስጨርስ እበላለሁ። ለምንድን ነው የማትሰሙት? እሺ ንገሩና ታዲያ የመጣችሁበት ምክንያት። ቆይ አያወራም። ከበላ አያወራም። ለምን የመጣችሁበትን አታወሩም? በእናትህ ህፃንነት እኛማ እንደ ትልቅ ሰው እያሰብን እኮ ነው። እናንተ ያላሰባችሁትን ነው ያለው አስበን። አንተ በእናትህ ኮስተረ ብለህ የምታወጣቸው ከሆነ አትወጣቸው። እነዚህ አይደለም የምታስወጣቸው ከሆነ አዎ ጥቅም ያለው ነገር አታውቁም እኮ መናገር የምፈልጉትን ተናገሩ። ማን በስርዓት ሰማንና ነው የምንናገረው? እየሰማን ነው። ሳሚ ነው ሲገባ በቁጣ ገባ። ከዛ ወይ ምንም ነግሬ ነበር፣ ቅድምም ቢሆን ነግሬ ነበር። ቁጭ በሉና አውሩን በቃ። ፍቅር አንተ በእናትህ ነገር አያወሩም እኮ ብለህ ነበር እኮ አንተማ። ግን እሺ አሁን እኛ ይኸውልህ እኛ ለራሳችሁ ብለን ነው ሳሚ። በቃ እኮ ምንድነው ሳሚ ለምን አታወራ? አታምኑንም? እንደዚህ እያመነጫጨቃችሁን እንዴት ነው? ጭራሽ እኮ አንተ እኮ በሙዝ እኮ እየገመትከን ነው ሳሚ። በቃ ሙዙ ነርሰው አልሰደብኩም። አንተም ደግሞ ሰደበኝ ብለህ አልታውቅም። ሙዙ ተዋቸው በቃ ችግር የለም። ስለ ሙዙ እኮ አይደለም እዚህ ጋር አሁን በቃ እርሱት። ስለ ሙዙ መናገር የምፈልጉትን ነገር ሰው ሲመጣ ከመጨቃጨቅ ይልቅ ቁጭ ብለን አንዳንድ ነገሮች እናውራ። እንዲህ ስንጨቃጨቅ እንኳን እንዴት ደስ እንደሚል። እኔስ ምንድን ነው ያልኩት? አሁን ቁጭ ብለን እናውራ። ዛሬ እንደ ትልቅ ሰው ቁጭ ብለን እናውራ። በእናትህ እሱ ጋር እሱን እዚህ የማውራት አይመለከትም። እሱን የሚመለከት ነገር ነው ይዤ የመጣሁት እኮ ለእኛ ነው የምትነግረን እኮ ከሰማ ያበላሽዋል እንዳለ ነገሮችን የምናወራውን ነገር እንዳይሰማ አድርጌ ውስጥ እንደሮጠው እስከትቼዋለሁ። በቃ ውስጥ ነው ያለው። አይመለከታችሁም። ለማንኛውም ቤት ውስጥ ዶማ ምናምን ነገር አለ። መጀመሪያ እንንገር። ምንም መናገር አያስፈልግም። ከነገርናቸው እሺ አይሉም። ራሳችን ዶማ ያስፈልገናል። እዚህ ቤት መቆፈሪያ ነገር ዶማ ራስ ዶማ ነው። የምን ዶማ ነው የምትለው? ዶማ ያስፈልገናል። አንተ አላልን ቁም ነገር ለምን አይሰማንም? እና ታዲያ በስነ ስርዓት አታወራም? እንደ የምታወራው ነገር እኔ ነግሬ ነበር። በክብር ከቁም ነገር ቆጥረው አያወሩም። ከውጭ አውርታችኋል አይደል? ናቲ ሳሚ ምን ሆናችሁ? እኛ ታውራት ዶማ ምን ይሰራልሃል ነው? አሁን ዶማ ቁጭ በልና ነገራችሁ። የተቀበረ መተት አለ። የምትሰማ ከሆነ ስማ። አዎ ይኸውልህ ዮናስ አንተ ተረዳኝ። እሱ ገና አለቀቀውም። ባለፈው ያጠጣው መድኃኒት። እስኪ ቁጭ በሉና እናውራችሁ እንደ ትልቅ ሰው። እዚህ ቤት የተቀበረ መተት አለ። እኔና ናቲ እስኪ አንተም እንደ ቤት ሰው ቁጭ ብለህ እናውራ። ምን ቁጭ ብለን እኮ እየተሰደብን ነው። ቀልድ አይደለም። ቀልድ እኮ አይደለም ብለን ምን ማለት ነው? እናንተ እንዴት አወቃችሁ? ቆይ ምን ማለት ነው ደግሞ? ልድገምላችሁ። የት ነው የሚቀበረው? እዚህ ቤት ውስጥ እኮ ነው ቤት። ስማኝ ሳሚ፣ ሴራሚክ አይደል? ሴራሚክ ሊሰራ ሲል ከስር ብዙ የሚደረግ ነገር አለ። ለምን እኛ እዚህ እንደምንገባ የሚያክሰው የለ። ቤቱ የተሰራው ሴራሚኩ ተነስቶ ራሱ የሚደረግ ነገር አለ። ነገሮችን እንዴት አወቃቸው? እሺ ችግር የለውም። እሺ እንበል ማለት ይነሳ። አሁን ለምን ትጨቃጨቃላችሁ? ዶማ ካለ አንተ ባዶማ ቦታ ዶማ የለም። ጤነኛ ነው አንተ ምንድነው የምትለው? አትክልተኛ አይደለም። ዶማ እዚህ ምን ይሰራል? አልገባችሁም እንዴ? እዚህ ቤት ውስጥ ናውጣ ዶማ የለም። እዚህ ዶማ ቢኖርስ ቦታውን ታውቃለህ? አውቃለሁ። በቃ ሙሉ ስለምታውቀው ነገር ማን ነገረህ? ይኸውልህ ይሄንን ወሬ ለቃቅመህ ከምትመጣበት እዛው መልስ። ወሬ ለቃቅመን አይደለም። የቀዘቀዘ ወሬ ይዘህ መቀዘቀዝ አይደለም። የት እንደተቀበረ ማን እንደቀበረ እንደገና ደግሞ አንተ እሱን አውራ በል። አባሪው ለምን አትነግራቸውም? እኩል ነው የሰማነው አይደል? እኩል ነው የሰማነው። ምንድነው እያለ ያለው? እዚህ ጋር ነው ደግሞ ዳንኤል ደግሞ የቀዘቀዘ ወሬ እያወራ ነው እያለ
ናቲ በቃ ነገር አይበል። እሱ አልዳነም በደንብ ሙሉ ለሙሉ እኔ ደብድብ የምትቆጥረውን ነገር አቁም። በጥፍ ነው የምትቀርበው። ደብድብ የምትቆጥረውን ነገር አቁም። በቃ ዶማ ካለ ዶማ አምጡ ይቆፈር ቤቱ። የተቀበረበት ክፍል ተነግሮናል። በቃ እዛ ገብተን እንቆፍር። ዛሬ ይሄንን ዶማ አፍንጫውን ሰብሬ ነው ዶማ እንፈልጋለን። በቃ ዶማ አትበል። ይኸውልህ ሰሙኛላችሁ። ልክ እኮ ፈንጂ አምካኝ አይጥ ነው እኮ የሚመስለው። በዚህ በረጅም አፍንጫው አነፍፎ የመጣ አይመስል። በቃ ወይ ታው አንተ ስለሱ ምን ያስጨነቀ? ለምን ነው የምንሄደው? እንሂድ በቃ እዛ ያን ለመከራ የከፈልነው እና ከቁም ነገር እየቆጠራችሁት አይደለም። እኔ ሰማችሁት? በምን ያህል እርግጠኛ ናችሁ? ለምን አሁን የምታወሩት ነገር ከቁም ነገር የሚቆጠር ነገር ስላልሆነ እንጂ ነው ፍቅር እንደ ስላልሆነ ነው አይደለም? አልሆነም። ቆይ እናንተ ሰላማችሁ ማግኘት አትፈልጉም? ይኸውልሽ ይሄ መተት ከወጣ ከዚህ ቤት ከወጣ ሰላም ነው የምትሆነው። እሺ እናንተ ስለዚህ የምትሰሙት ከሆነ እኛ ምን ያደርግላችኋል? በቃ እኛ የሆነ ቦታ ሄደን ነው የተነገረን። የት ነው እነዚህ ሰዎች ጠንቋይ ቤት ማልጀመሩ እንዴ? ጠንቋይ ቤት አይደለም። አዎ በቃ ጠንቋይ ቤት ሄደን ነበር። ጠንቋይ ቤት አትበል። አዋቂ ነው የሚባል በቃ ምንም አዋቂ የሚባል አዋቂ ቤት ሄደን ነው። እና አዋቂ ቤት ረክሰህ ከመጣ አስወጣኝ። ጠንቋይ ቤት ረክሰህ ከመጣ ምን አባ ነው የምትሰራው? አንተ በዚህ ጠንቋይ ቤት ሄዳችሁ ነው ወጣላ አይደል እንዴ? አንተ በጠንቋይ ታምናለህ እንዴ? ጠንቋይ ሁሉንም ያውልህ ነገሮችን በቃ እንዲህ ያዩክና ስጠይቃቸው ይነግሯል። ማን ጠያቂ ያደርጋል ስለኛ? ለምንድን ነው የማልጠይቀው? እኔ ሰላማችን ነው የምፈልገው። በቃ ይቀበር፣ የፈለገ ነገር ይቀበር። ምን አገባህ አንተ? ለምን ደግሞ አያገባኝ? እሺ የት ነው ተባልክ? የቤተሰቡ ሰላም አያስፈልግም እንዴ? ነው በቃ የተቀበረው መተት። ስለዚህ ዶማ ካለ አምጡና ይቆፈር። ምንም ያረጋቸው ተባለ። ዶማ ልጅ ዛሬ ብትወስጣ ከዛ ሰላማችሁ እኮ ይመለሳል። ያ መተት ከወጣ በኋላ እስቲ አንተ የሚለው ነገር እኮ ነው። እየሰማሽ ነው? ጠንቋይ ቤት እኮ ሄዶ ነው። ናውጣ ሳሚ፣ ለምንድን ነው የማሰማው? ሴራሚኩ በስነ ስርዓት የተደረደረና የተቀመጠ ሴራሚክ ነው። ውጣ አንተ ለምንድን ነው አንቺ ደግሞ ታምኛቸዋለሽ። አዋቂ ቤት ልለው ነው ታዲያ? ጠንቋይ ቤት ነው የሚያደርገው። ይኸውልህ አንተ ዛሬ ይሻላል፣ ግን ሌላ ነገር አትፍጠር። እዚህ ቤት በቃ ማን ከሆነ አንተ እንዳልከው ይሻላል። ማለት በቃ እንሂዳ። እናንተ ሰላማችሁ ማትፈልጉ እርግ በላ። ይኸው ተመልሰን ግን እዚህ ቤት አንመጣም። ከማንም ጠንቋይ ጋር እየተበሳበስክ እዚህ አትምጣ። ጠንቋይ ከፍሏችሁ ነው? ከፍሎን አይደለም። ወጪ አታውጣ፣ ገንዘብህን አታውጣ። ጠንቋይ ቤት ምንድን ነው ገንዘብ የምናወጣው? እና አይ በነፃ ነው የሚሰራል ጠንቋይ። እኔ ለነሱ መልስ የጀመረውን ያዝና ቤታችን መሶባችን ሰላማችሁን ካልፈለጋችሁ ምን ማድረግ አይቻልም። መልሰን ግን አንመጣም። እዚህ ተመልሰህ አትመጣም። ዳቦ ይለቃቅ፣ ብዙ ችግር ለቃቀው አትበላትም። ውሻ ይዘናል። ያን መምጣታችን ካልቀረ በልተን አርቦን ነው የመጣው። ቆይ ጠንቋይ ሙዝ ይዛችሁ ነው ብሏችሁ ነው? አስወጣችኋለሁ። ዞር ችግር አለ። የማን ወርሙ ነገ ደግሞ ማለት ሲርብ ማለት ነው። አካባ ይዘህ እንምጣ በል ደግሞ ሲርብ ነው እዚህ ቤት ውሻ አይበሏትም። አይሆንም፣ አይበሏትም። እንኳን በቃ ችግር የለውም።